ስትገቢ ሁሉ ነገር አዲስ ነው። ዳኞች አዲስ ይሆንብሻል፣ መድረኩ አዲስ፣ ቲዙ ማይኩ ሁሉና ተመልካቹ ሁሉም አዲስ ነው። የደበኩት ሁሉ ይወጣል ፊት ላይ ዋይ 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 ዋይ። አንድን ዘፈን እያጠናሽ ከሆነ ያን ዘፈን ለማጥናት እንደሱ ዜማዎቹን ለመረዳት ሐሳቡን ስሜቱን ለመረዳት ትግስት ያስፈልጋል። ትዝታዬ ለኔ ትዝታዬ ላንቺ የሚሏት ዘፈንን የሆኑ ሰዎች ለሆኑ ሰዎች አሻራ ያሳርፋሉ አይደለ? ሳናውቀው ተሰጧችንን እንዲህ ብታረጉ ይሉናል። ቦድቅም ባልወድቅም ኤልያስን ማሳየት በቃ ያለውን ኳሊቲ መድረክ ላይ መተግበር ነበር እንጂ የደረጃውን ነገር አላስብም። አጉል ተቆራይቱኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ እንዴ አብረን ከመሆናችን የተነሳ እንደውም እሱ የሆነ ነገር ብቻውን ሲያደርግ እንዴ የታለ ወንድም እሱ ጋር መጣ የሚባልበት ጊዜ አለ። የእግዚአብሔር እንዳይጠፋሽ መብረሩን አቁመሽ ተረጋጋሽ ሆይ ተረጋጋሽ ሆይ ነፍስሽ ከስጋሽ ታረቀልሽ ሆይ። ፋና ላምሮት የምዕራፍ 22 የመጨረሻ ተወዳዳሪዎች ናቸው። በእርግጥ ለአሸናፊዎች አሸናፊ ማለፋቸውን አረጋግጠዋል። ደረጃ እንለያለን ቅዳሜ። ዛሬ ማታ ግን በፋና ፖድካስት 2 ሰዓት ላይ ከነኚህ ልጆች ጋር ከነኚህ ድምጻውያን ጋር ቆይታ እናደርጋለን። አብራችሁን ሁኑ። የዜማ የቅኔ የቀሳውስት ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ምስጢር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው። በእውነት እንዴት ነኝ ግን ነው ጥያቄ። በጣም ሪንጅ ጥሩ ነው ትላለህ። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጤና ይስጥልን። እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። የዛሬ እንግዶቻችን ለየት ያሉ ናቸው። በቤታችን ቤተሰብ ነው የጋበዝነው። የፋና ላምሮት የባለተሰጥኦ ድምጻውያን ውድድር ምዕራፍ 22 እየተካሄደ ነው። ቅዳሜ ደግሞ ፍጻሜውን ያገኛል። እነኚህ 4 ምርጥ ድምጻውያን ካሁኑ ድምጻውያን ተብሎ ተፈርሞላቸዋል። በነገራችሁ ላይ የአሸናፊዎች አሸናፊ 6ኛው ተቀላቅለዋል። ከሌሎች ጋር ደግሞ ሆነው ማን የአሸናፊዎች አሸናፊን ይወስዳል የሚለው ይጠበቃል። አሁን ደግሞ ቅዳሜ የሚካሄደው የመጨረሻው የምዕራፉ ላይ ደረጃ ነው የምንለየው። ሁሉም አሸናፊዎች ሆነው መጥተዋል። በእርግጥ 16ቱ ምርጦች ነበሩ፣ ግን የምርጦች ምርጥ ሆነው መጥተዋል። እነኚህኞቹ ደግሞ ከነሱ ጋር ቆይታ እናደርጋለን። መንትዮቹ አሉ፣ ደግሞ ዳኒና ኤል አሉ። ስለዚህ አብረን እንቆያለን። ቃለ አብና ያብስራ። በነገራችሁ ላይ ለይቻችኋለሁ ሁለቱንም። ይሄኛው ያብስራ ነው፣ ይሄኛው ደግሞ ቃለ አብ ነው። በምን ለየሽው በኋላ ነው የምነግራችሁ። እነሱ ራሱ የሚያውቁት አይመስለኝም። ዳኒ እዚህ ጋር አለ፣ ኤላ ደግሞ እዛ ጋር አለ። ለማንኛውም እንኳን ደህና መጣችሁ። ስላገኘኋችሁ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። ተፈርሙልኝ ያላችሁ አድናቂያችሁ ነኝ። በኋላ ነው ፊርማ ስነ ስርዓቱ የሚካሄደው። እንዴት ነበር ጉዟችሁ? ከማን እንጀምር? ማን ነው ታላቅ ብዬ እዚህ አላሳጣም ቁጥር፣ ግን ከማን እንጀምር? በዚህ በግራ በኩል ካለው። እሺ ያብስራ፣ እንዴት ነበር ጉዟችሁ? ጉዞ በጣም ደስ የሚል ጉዞ ነበር። በጣም ደስ ይላል። እንግዲህ በጣም ይገራርሙ ጓደኞችን አግኝቻለሁ። ነዳኒ እዚህም የሌሉ በጣም 16ታችንም በጣም አሪፍ ነበር። በጣም ይገርም ውድድር ነበረ። በጣም ብዙ ልምድ ብዙ ጓደኝነትን አግኝተንበታል። በጣም ብዙ ትምህርት ወስደንበታል። በጣም ይገርም ውድድር ነበር። በጣም ደስ ይላል። በጣም ቆንጆ። እሺ ኤላ እንቀጥል እስኪ። አንተ ምን ተሰማ? ከቦንጋ ነው የመጣኸው። እዛ እንደምትሰራ አውቃለሁ፣ ትሰራ እንደነበረ ሙዚቃ። ደግሞ እዚህ ሲመጣ ውድድር ነው፣ ሌላ ዓለም ይመስለኛል። እንዴት አየኸው? እንዴት አገኘው? በጣም ደስ ይላል። እውነት ለመናገር በጣም ብዙ ልምድ ያገኘሁበት፣ ብዙ ሰዎችን የተዋወቅኩበት፣ የድምጽ ከለርንም ጭምር የለየሁበት ውድድር ነው። በጣም ብዙ ነገር አትርፌበታለሁ። ጓደኞችን ያቦን ቃልዳን በፊት የነበሩ ልጆችን ብዙ ልጆችን ያፈራሁበት ውድድር ነው። ህይወቴ ላይ ብዙ ነገር ቀይሯል።
በጣም ቆንጆ ደስ ብሎናል ስለተገናኘን። ቃል ወደ አንተ እንምጣ። በጣም እንዳሉሽ ትልቅ ኤክስፒሪየንስ ያገኘንበትና በጣም ራሳችንን የሚቀየርንበት እኔ በግሌ ብዙ ነገር ስለ ራሴም የተረዳሁበት የተማርኩበት ያስተካከልኳቸው ብዙ ነገሮችም አሉ እና በጣም ትልቅ ጊዜ በጣም የሚያምር ጊዜ ነበር ያሳለፍነው። ውድድሩም ደግሞ ፋና ላምሮት እንደሚታወቀው በጣም ከባድ ውድድር ነው። ያንን ነገር በደንብ ከጓደኞቻችን ጋር እየተጋገዝን 16ታችንም ከትሬኒንግ መልስ የምናወራው እያንዳንዳችን እንደዚህ ብታረግ ትምህርቱ አለ፣ ከዛ የዳኞች አስተያየት አለ፣ የተመልካች ኦዲየንስ ድጋፍ አለ፣ ብዙ ነገር በጣም በቃ ጥሩ ጊዜ ያሳልፈናል እና በጣም ደስ የሚል ነበር። እዚህ ጋር ደግሞ ስንመጣ ተወዛዋዥና ድምፃዊ አይደል? ዳኒ እንዴት ነበር ጉዞ? ጉዞ ትንሽ አድካሚ ነው ለማለት ትንሽ እንትን ይላል። ምክንያቱም ውድድር እኔ በጠበቅኩት መልኩ አላገኘሁትም። ማለት ስትገቢበት በጣም ትንሽ ከበድ ይላል። ቀላል ነበር የሚመስለውና ልክ ቦታው ላይ ሆነሽ ስታደርጊው ትንሽ ያስጨንቃል። በጣም ብዙ ጭንቀቶች አሉት እና እነሱን ሁሉ አልፎ ደግሞ እዚህ ጋር መድረስ አሪፍ ነው ብዬ አስባለሁ። ለእኔ በጣም ትልቅ ቻሌንጅ ነው። አሪፍ ውድድር ነው ለእኔ በጣም ብዙ ነገሮችን ቀይሮልኛል ብዬ አስባለሁ እና እንዳየሽው ተወዳዳሪዎች ሁሉም በጣም ከባድ ተወዳዳሪ ነው። በጣም እንደዛ ነውና ያው እንደ ዕለት ፐርፎርማንስ ስለሆነ ነው እንጂ ሁሉም በጣም ጎበዝ ተወዳዳሪዎች ነበሩ። አሪፍ ነበር ውድድራችን። ደስ ይላል። አይ ቆንጆ ደስ ብሎናል። የእውነት ምርጥ ነበራችሁ። ማለት እኔ ኦዲየንስ የተጨነቀበት ይመስለኛል ለመለየት፣ ዳኞች ደግሞ መከራቸውን የበሉበት ብንለው ይገልጻል አይደል? እንዲያው አንድ ነጥብም ግማሽ ነጥብም ምናምን መስጠት በጣም ከባድ ስለሚሆን በጣም የተለየ ሆናችሁ ስለመጣችሁ በተለይኛው ምዕራፍ ከባድ ሚዛን የሚባለው ስለነበረ ለማንኛውም አሁን አራቱ የሚለይበት ነው የመጨረሻው ላይ ደርሳችኋል። የአሸናፊዎች አሸናፊ ደግሞ ወደፊት ይጠብቃችኋል። ከቦንጋ ወደ ጎንደር እንሂድ ወይስ ጎንደር ሂደን ቦንጋ እንምጣ? ተመካከሩ። የቱ ይቀርባል? በቅርበት ከሆነ ቦንጋ ይቀርባል፣ ግን ወደ ጎንደር እንሂድ። ጎንደር እንግዲህ ውዝዋዜ፣ ከዛ ደግሞ ከዚህ በፊት በፋና ላምሮት የባለ ተሰጥኦ ድምፃውያን ውድድር የሚወዳደሩ የጎንደር ልጆችን በማጀብ የመጣው ጉዞ እንሂድ እስቲ። ጎንደር እንዴት ነበር? ውዝዋዜ ይበልጥብሃል ወይስ ድምፃዊነቱ? ማቀዳደመ ማስበለጤ ሳይሆን የቱ ቀደመ ቀድሞ ማለት ነው? አይ እኔ በነገርሽ ላይ ዮቤል ጸጋዬን ታውቂዋለሽ? አዎ እሱ ፋናን እንደገባ ነበረ እኔ በደንብ መስራት የጀመርኩት ድምፁን እንጂ ከዛ በፊት ውዝዋዜ ነበር ይመስለኛል። በቃ በደንብ በስርዓት የሰራሁት 1 አመት ቢሆን ነው ድምፁ ላይ የሰራሁት። ከዛ ላይ በዛ ሰዓት አውቀው ነበረ ያው ትንሽ አቅሙ እንዳለኝ አውቀዋለሁ፣ ግን በደንብ አልሰራበትም። ምክንያቱም ውዝዋዜው ላይ ነበር በደንብ የምሰራው እና እዛ ላይ የተለያዩ ክሊፖችን ሰርቻለሁ። እነዛን ክሊፖች ምናምን በምሰራ ሰዓት በቃ ትንሽ ትኩረቴን አጣሁኝ ወደዚህ ወደ ድምፁ እና ግን ከዛ በኋላ ያው ዮቤልም ጓደኛዬ ስለሆነ እሱም ውድድር ውስጥ ሲገባ ከዛ ያው ከሱ ጋር አብሬ መወዳደር እንዳለብኝ ተሰማኝና ከሱ ጋር ነበር እንደውም ልገባ የነበረው። ትንሽ ቆይቼ እገባለሁ በሚል ነውና አራዝም እንትን ያልኩት እና ውዝዋዜው ላይ ነው የቆየሁት። ድምፁ ላይ ብዙም አይደለም አልቆየሁም። ውዝዋዜ እንየቤት ወይስ ሌላ ደግሞ እንየቤት ታከለለበት የተለያዩ መድረኮች ብዙ ቦታ እየተንቀሳቀስን እዚህም አዲስ አበባ መጥተን ብዙ ስራዎች ሰርተን እናውቃለን። ሰዎች በዚህ መድረክ ሲያዩ ምን አሉ? ማለት ይደንቃል ብዬ ስለማስብ ነው። በጣም ብዙ ሰው እንደነገርኩሽ ስለማያውቅ ድምፅ እንደምሰራ በጣም ብዙ ሰዎች ውድድር ውስጥ ከገቡ በኋላ ገርማቸው የሚደውሉልኝ ሰዎች አሉ። እንዴት በየት በኩል አድርገህ ነው እዚህ ድረስ የመጣው? በየት በኩል አድርገህ ነው ወደዚህ የገባው? ምክንያቱም እኔ ውዝዋዜው ላይ ነው እንደነገርኩሽ የቆየሁበትና በጣም ብዙ ሰዎች ገርማቸው ይደውሉልኛልና እኔ ብትወድቅም ራሱ አይገርመኝም ምናምን። ምክንያቱም ድምፅ ላይ እየሰራሁ እንዳልሆነ ስለሚያውቁ እዚህ ጋር ብትወድቅም አይገርመንም፣ ምክንያቱም እንዳለህ ራሱ አናውቅም ነበርና አሪፍ ነው ምናምን ብለው ብዙ ሰዎች አበረታቱኛል። ቆንጆ ጥሩነቱ ፋና 80ም አለ የውዝዋዜ ውድድርም አለ። በሁለቱም መሞከር ትችላለህ። ወደ ቦንጋ እንሂድ። ኤላ አንተ ደግሞ መድረክ የሚያውቅ መድረክ የለመደ በደንብ የሚሰራ ልጅ ነበር። ከዛ እንዳልነው እዚህ ስትመጣ ሌላ ነው የሚሆነው። እንዴት ነበረ ቦንጋ? ከዛ ያንተ ድምፃዊነቱን እንዴት ጀመርክ? ያው እንዳጋጣሚ ነው ክበባት ውስጥ ነው የጀመርኩት። ሀግዕዝ አይደል? ሀግዕዝ ውስጥ ነበር የጀመርኩት። ዛይ የኮሌጁ ዲኖች ምናምን በጣም ያበረታቱኝ ነበርና እንደ ድልም ሆኖ ወደኛ አካባቢ ወደ ካፋ ዞን ማለት ነው ይበረታታል። በእንደዚህ አይነት ዙሪያ ያሉ ሰዎች በአርትም በምንም ያሉ ሰዎች በደንብ ነው የሚበረታቱትና ያ ነገር ነበርና ወደ መድረኮች ምናምን መምጣት ጀመርኩ ካፋ ዞን እያለሁ ማለት ነው። ከዛ ቀስ በቀስ ያው ወደዚህ መጣሁ። እዚህም ስመጣ ያው ውድድር ስለሆነ ከባድ ነው
እዛ ጋር ከኦዲየንስ ጋር ምናምን ነው። እዚህ ሲሆን ደግሞ ውድድር ነው። በጥንቃቄ ብዙ ነገሮች መሰራት አለባቸው። ትንሽ ቻሌንጅ ያደርግ ነበር። ሆኖም ያው በጣም ነው ህዝቡን ያበረታታኝ በጣም በሁሉም ነገር ማለት ይቻላል። በሁሉም ነገር አዲስ አበባ እንድቆይ በሁሉም ነገር እያገዙኝ ነው እዚህ ያደረሱኝ ማለት ነው። በተለይ ደግሞ አንድ ሰው በአንተ ትልቅ አስተዋጽኦ አለው አይደል? አዎ አርቲስትና መምህር ወሰናቸው አጥናፍ ይባላል። በከፋ ሙዚቃ ኢንዱስትሪ ውስጥ በጣም ትልቅ አሻራ ያሳረፈ ሰው እና ከልጅነቴ ጀምሮ ያግዘኝ ነበር። እዚህም ስመጣ እሱ ጋር ነው ያረፍኩት። ያንዳንዱን ነገር ከኔ ጋር እንግዲህ እንደምታዩት ነው ስቱዲዮ ያለ በሁሉም ነገር ከጎኔ ነውና በጣም አመስገን እፈልጋለሁ በዚህ አጋጣሚ እውነት ከልቤ ነው። እኛም እናመሰግናለን። የሆኑ ሰዎች ለሆኑ ሰዎች አሻራ ያሳርፋሉ አይደለ? ሳናውቀው ተሰጧችንን እንዲህ ብታረጉ ይሉናልና ብዙዎች አሉ በቃ ለብዙዎች በጎ ቦታ ወይ ጥሩ ቦታ መድረስ አሻራ የሚያሳርፉ። ስለዚህ እናመሰግናለን። ወደ አዲስ አበባ እንምጣ። ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ሙዚቃ ጅማሮ ያብስራ። ማን አወቀ ድምጽ እንዳለ ነው? እንዲሁ ታወቀ? የሙዚቃ መምህራችሁ እንደነበሩ አውቃለሁ፣ ስማቸውን ግን አላውቅም። ቲቸር ፍቃዱ። እሺ ከዛ በፊት ሙዚቃ በደንብ እናዳምጣለን፣ ቤት ውስጥ እናንጎራጉራለን እና ይሄ እንዴት ነው ውድድር ገብቶ እንደዚህ እንደ ትልቅ ኬሪየር አስበ ነው ወደፊት ምናምን የሚለው ፕላን ግን የለም። ግን ደግሞ ይሄ ተሰጥኦ እንዳለ ግን በአካባቢያችን ያሉ ሰዎች ብዙ ጊዜ እንደዚህ በቃ ይነግሩናል፣ ይጠቁሙናል መንገዳችንን። ግን እኛ በሰዓቱ በቃ ትምህርት ቀለም እንትን ላይ ነበር በደንብ ፎከስ የምናደርገው እና ልክ ሚኒሊክ እንደገባን ግን እንደተባለው የሙዚቃ ባንድ ነበረ ዝግ ነበርና እዛ ሲከፈት አጋጣሚ ሆኖ ባላገሩ ላይ ወደደረ የነበረው ብሩክ ሙልጌታ እዛ እሱም ጆይን ያደርጋልና እንደገባ እሱም በቃ ቮካሉ ማሰራት ሲጀምር እኔ አጋጣሚ እሱ ታሞ ቤት ቀርቶ ነበርና ከክላስ የሙዚቃ ክላሱ ላይ ቮካል እየጮሁ ምናምን ስሰማ ዝም ብዬ በአለፍኩና መግባት ይቻላል ያንኳኩ ድምጽ ካለ ነው ከሌላ ይቻላል ማለት ነው አለኝ አልኩት። ዝም ብዬ ከዛ ገባውና የማወራው በድምጽ አይደል እንዴ አትለው ታንጎራጉራለህ ሲለኝ ያው ብዙ ሰው ዝም ብሎ እንደዚህ ስለሚገባ ታንጎራጉራለህ ሲል አለኝ አልኩት። እሺ ብዬ ገባውና ዘፈንኩኝና ስዘፍን በጣም በቃ ተገረሙና እንደዚህ አዎ ደግሞ መንቶ እንደማለኝ እሱም ይዘፍናል ስል በቃ ይዘውና ነገር ያኔ ነው በቃ ሙዚቃን በስትክክል ይጀምራል። የማንን ዘፈንክ? እኔ ያኔ ሚኒሊክ ወሰናቸው ትኩራ የሚለው ለጀምረው ነበር አልጨርሰውም ብዬ እሺ እሱን ነበር የዘፈንኩትና እሱም መጣ። አዛ ይሄ ነገር በጣም ጥሩ ነው ያላችሁት በርቱበት፣ ይሄም አንድ ትልቅ ሙያ ነው ተባለ። ያ ነገር ለኛ በጣም በቃ ደስ አለንና በደንብ ከዛ በኋላ ያለው ነገር በደንብ ገፍተን መቀጠል ጀመርን እዛው ትምህርት ቤት ውስጥ ማለት ነው። በጣም ቆንጆ ቃል እንኳን አስመዘገብከኝ እንኳን ነገርክልኝ አልክ ወይስ ምን አለ ባልመጣልክ? ባለውለታ ነው አይደል ያብስራ? እኔ እንዳጋጣሚ ታሜ ነበር ክላስ ቀርቼ ከዛ ረፍት ሰዓት ላይ ምሳ ሰዓት ላይ ምናምን ሄዶ በቃ ሮጦ ነው የመጣው ለመንገር። ከዛ ሲነግረኝ በቃ አንደኛ ብሩክ የዛን ሰዓት ይወዳደር ነበር ባላገሩ እሱን ማግኘታችን አለ። ከዛ ሙዚቃ በጣም እንደምንፈልገው እንደምንሰራ የምንሰራበት ቦታ ፍሪውን የምንሰራበት ቦታ ሲገኝ አለ። ከዛ ደግሞ ከብዙ አመት በኋላ የተከፈተ ባለው ኦልሞስት 40 ምናምን አመት ሆኖታል፣ ከ20 እስከ 40 አመት ሆኖታል ከተከፈተና ከተዘጋ እና እዛ ያንን ቦታ ተከፍቶ ምናምን ለኛ ሲል ነው። ሰውየው ደግሞ አስተማሪያችን ሙሉ ለሙሉ የስፖርት አስተማሪ ነው እሱ እና ኃላፊነቱን ሙሉ ለሙሉ ነው ይወስዳለው። ልጆች ይማሩበት፣ ልጆች ይሄ ባንድ መከፈት አለበት ብሎ ነው የከፈተው ነው። ያንን ኃላፊነት ስናይ በቃ ይሄ ነገር በደንብ እንትን ማለት አለብን ብዬ ታሜ ነበር። በነጋታው ምን የለ ቶሎ ሄደን እና ከዛ እንዳጋጣሚ ደግሞ በዛው አመት አንድ ወር ምናምን ከሰራን በኋላ ኮርኔል ሲሳይ ፍቃዱ የሚባሉ የበጎ አድራጎት ሙዚቀኛ ናቸውና ሙሉ የማርሽ ባንድ መሳሪያ ከራሳቸው ይዘው ይመጡና ሚኒሊክ ትልቅ ስም ያለው ትምህርት ቤት ነው። ብዙ የማርሽ ባንድ፣ ኦርኬስትራ ባንድ፣ ብዙ ታላላቅ ድምፃውያኖችን መሳሪያ ተጫዋቾችን ያወጣ ትምህርት ቤት ነውና እዚህ ላይ ተማሪዎችን ለማነጽ ለመስራት ፈልጋለሁ ብለው እንዳጋጣሚ በዛው አመት ይመጣሉ። ከዛ እሳቸው ጋር በድምጽ እንገባለን መጀመሪያ። ከዛ ልክ እንደዚሁ በድምጽ ከገባን በኋላ ሳክስፎን ላይ አንድ ሰው ተመዝግቦ ምን ብሎ ጨርሶ ይወጣል። እንደ ድንገት አይመቻችላቸውም እና ብዙ በደንብ እንደዚህ ፓሽኑ ከሌለሽ ሙዚቃ ትንሽ እንትን ይላል መሰለኝ ይወጣል አንድ ሰውና እዚያን ጋፕ ሲያገኙ የሚሞክር ካለ ሲሉ
እኔ ሳክሱ ላይ ደስ አለኝና እኔ ልሞክር አልኳቸው። ከዛ አስገቡኝ አልቶ ሳክስ ላይ። ከዛ እኔ እየሰራው እሱ ያየኛል አይኔ ነኝ ሳክሲፎን እየተጫወተ ከዛ ያዩትና እሱንም ደግሞ ያው ያለን ነገር ከዛ እኔንም ትንሽ ቶሎ ለውጥ አሳየዋቸው ነገር ለሳቸው። ከዛ እሱን ደግሞ ናቆይ ብለው ክላርኔት እሱን ደግሞ አስገቡት። ከዛ ሙሉ ለሙሉ በቃ በኦርኬስትራ ባንድም አለው በድምጻዊነቱ እዛ ላይ በድምጻዊነት ከዛ ማርሽ ባንዱ ላይ ደግሞ እኔ ቴነር እና አልቶ እሱ ደግሞ ክላርኔት የተጫወተ በደንብ ሰራን ማለት ነው። እዛ ነው የጀመረው ሙዚቃ በደንብ። በዚህ አጋጣሚ ሼፍ ካዱኑ ኮርኔል ሼፍ ካዱኑ በጣም እናመሰግናለን። መሰረታችን እነሱ ናቸው። እውነት ነው። አዎ በጣም እናመሰግናለን። እንዲህ አይነት ሰዎችን አያጥፋብን ነው የሚባለው አይደለ? የሚገርመው እናንተ የሙዚቃ መሳሪያ ተጫዋችም ናችሁ። ደግሞ በጣም አስገራሚው ነገር እዚሁ ውድድር ላይ አንዳችሁን አጅባችሁ ታይታችኋል። የእናት ናፍቆት ብዙ ያስቸገረው ይመስለኛል። ዳኒ አልፈተነህም? ከእናት ለመጀመሪያ ጊዜ ተለይተህ መጣ አይደል? ከጎንደር ከባድ ሆነ በጣም በሰፊው የተራራኩበት ጊዜ ነው እና ትንሽ እኔ ደግሞ ከእናቴ ተለይቼ አላውቅም። በጣም ነው የሚከብደው ስሜቱ ይለያል። እና አሁን ያው የፕሮግራም ቀን ትመጣለች። ይሄ ደስ ይላል በጣም። ጧት ነበረ የሚደወልለት ቅዳሜ። አሁን ደግሞ በአካል በጣም ጥሩ ነው የሚሆነው። አንተ እንዳልኩት መድረኩን ከኋላ ሆነ ታውቀዋለህ፣ ግን መድረክ ላይ ስትመጣ ደግሞ ሌላ ሆኗል። ተፈትኜበታለሁ የምትለው የትኛው ነው? የትኛው ጊዜ? መጀመሪያዎቹ ጊዜያት ወይስ እየለመድክ ከመጣ በኋላ ፈታ ፍርሃቱ ለቀቀ? ፍርሃቱ ትንሽ ማለት መድረኩን እየለመድሽው ስትሄጂ ትንሽ ይቀላል። መጀመሪያ አካባቢ በጣም ነው የምትደነግጨው። ማለት የሆነ ስትገቢ ሁሉም ነገር አዲስ ነው። ዳኞች አዲስ ይሆንብሻል፣ መድረኩ አዲስ፣ ቲዙ ማይኩ ሁሉም ተመልካቹ ሁሉም አዲስ ነው። ከዛ ግን እየቆየሽ ስትሄጂ ዳኞችንም እየለመድሻቸው እዛ ጋር ያሉትን የፋና ሚዲያ ክሮችን ሁሉን እየለመድሽ ትሄጃለሽ። ከዛ መድረኩንም ታውቂዋለሽ። ከዛ ውጭ ደግሞ የጓደኞችሽ ተወዳዳሪዎች እነሱ ተጋባዥ እንግዶችም ምናምን ሁሉንም ያው አይናችሁን ሁሉንም ትለምጃለሽ እና ከዛ አንጻር እየቀለለሽ ይመጣል። ቤተኛ የሆንክ ስትሄድ እየቀለለህ ይመጣል። ያው ትንሽ የመጀመሪያው ይከብዳል። በጣም እውነት ነው። አዎ የትኛው ሙዚቃ ለአንተ ቅርብ ነው ብዙ የምትወዳደርበት? እኔ ሁሉም ላይ እሰራለሁ ብዬ ነው የማስበው። ሁሉም ላይ ግን በትንሹ ደግሞ ያው ትንሽ ጥላሁን ላይ እንትን እላለሁ። ከዛ ውጭ ግን ሁሉም ላይ አልቸገርም ብዬ ነው የማስበው። ውዝዋዜ ሲሆን ዝም ብላችሁ አትገምጡም? ወደ ባህል ሊቃናው ይችላል ብላችሁ? ወደ ባህል የለህበትም አይደል? እንዲያውም በተቃራኒው የላ ነው ወደ ባህል ያለበት። እሺ ኤልያስ የባህል ሙዚቃዎች ይቃኑሃል? አዎ አሁን የሆነ ሞቅ ያለ እዚህ ከመጣ በኋላ እሱን ያገኘሁት። መጀመሪያ አካባቢ የመጣሁበት መንገድ ሌላ ነበረና ዳኞች የሆነ ሰዓት ላይ ከአንተ ድምጽ ጋር የሚሄዱ ነገሮች ምናምን ሲባል በሰዓቱ በጣም ተጨንቄ ነበር። ልክ ወደዛ ደግሞ ወደ ባህል የሚሄዱ ነገሮችን አጥንቶ ወዲያው ማምጣቱን ከአንቺ ጋር ምናምን መዋሃዱ ትንሽ ያስቸግር ነበርና አሁን በደንብ በቃ ተዋህደዋል። በደንብ ለወደፊትም ራሱ የራሴ የሆኑ ስራዎችን ሳወጣ እንደዚህ አይነት ነገሮችን እንደምሰራ አረጋግጫለሁ። ያምርብኛል። ያምርብሃል በደንብ ያምርብሃል። እሺ አብስራ እናንተ ደግሞ የተረሱ የሚባሉ የተረሱ ማለት ይሄ መድረክ ላይ ብዙ ያለመድናቸው ነው እንጂ አድማጩ ጋር ሙዚቃ ወዳዱ ጋር ያሉ ስራዎች በደንብ ፈልፍላችሁ ታመጣላችሁ። የማን ሐሳብ ነው ይሄ? ነው የሚያግዛችሁ ሰው አለ? የሚያግዝን ሰው አለ፣ ግን ደግሞ ሞር በደንብ 70-80% ራሳችን በደንብ እናስበዋለን ያን ነገር። እዛ ከሰው ጋይድ ግን እንጠይቃለን። ይህን ነገር ለዚህ ብናቀርበው ከዚህ አንጻር ከፋና ኦዲየንስ አንጻር ከስቴጁም አክብሮት አንጻር ከዳኞችም አንጻር እንደ ውድድር ከመሆኑም አንጻር ግድ ነው ጋይድ ማድረግ ያለበት ሰው አለ። ሁልጊዜ ራስሽ የመረጥሽውን ብቻ ሳይሆን ግን በቃ ይሄ እንደዚህ ብንሰራው እንደዚህ የምንለው ብዙ ጊዜ ሁለታችን ነው። በቃ ብዙ ነገሩን የምንወስነው እኔና እሱ ነው። እሱ እኔ ስሰራ እያየ ይሄ ብታረግ የሚባለው ብዙ ጊዜ እኔና እሱ። በካሴት ነው የምትመርጡት? ዩቲዩብ ላይ ገብታችሁ ነው የምትመርጡት? የት ነው የምታገኟቸው ዘፈኖቹን? አሁን ብዙ ጊዜ ውድድር ከመጀመሪያችን በፊት ነው አብዛኞቹን ዘፈኖች ጨርሰን እንትን ያለው። ከዛ በፊት ነው በቃ ብዙ ነገር ጨርሰን ውድድሩ ላይ ሲገባ የስኬጁል ነገር ነው በቃ የሚሆነው ቢሆን ነው እንጂ አብዛኛውን ነገር ውድድር ውስጥ ከገባን በፊት ሳይሆን ከገባን በኋላ ሲሆን ከዛ በፊት ነው። እና የምናገኛቸው ደግሞ ሰውም ሰጀስት የሚያደርግሽ ነገር አለ። ኢቭን ቤት ማዘር ራሱ በጣም የድሮ ዘፈን እንትን ትላለች እና ምንም አያመልጣትም። የማን አድናቂ ናት?
እሷ በጣም ብዙ ሰው በጣም ኤፍሬምን በጣም ትወዳለች። ኤፍሬም ታምሩ ነጸጌ ሸቱን ጥላውን ሙልቀን በቃ የድሮቹን በተለይ ደግሞ ሪሚክስ የተደረጉትን አልበሞች ሳ በ19 በ70 ምናምን የወጣውን ታያለች እና እንዲህ ሰጀስት እያደረግን እሷን እስቲ ምንድነው እየሰራችን የምንገባበት ጊዜ ይላል። እሷን በጣም አንድ እንትን የዚህ አይዲያ አመንጪ ናት። እሷ ደስ ይላል ያለባት ለማለት ነው። ቆንጆ በዚህ ነው ሰርች የምናደርገው። እሺ ቃል የቤተሰብ ድጋፍ ያው እንዳለ እናውቃለን። አባታችሁ እንዲያውም አንዴ ያየሁት ኢንተርቪው ላይ በቃ ኩራት እየተሰማኝ ነው አሁን ልጆችን አየናቸው ሲባል እንዲህ ያለ በእርግጥ ሁሉም ቤተሰብ ላይ ያለ ስሜት ነው። እንኳን እናት አባት ሆኖ የሰፈር ሰው ከዛ ደግሞ በሩቅ የሚያውቅ አውቀዋለሁ እኮ ይላል አይደል? እንዲህ አይነት ወቅት ላይ ግን ወደዚህ መድረክ ስትመጡ መሰረታችሁ የሚመስለኝ በደንብ ትነግረናለህ። ወንድምህም የምዕራፍ 21 ተወዳዳሪ ነበር አይደል? ወንድማችሁ ስለሱ ምናንሳ ከዛ እንዴት ወደ ፋና ላምሮት መጣችሁ የሚለውን እንወቅ ካንተ። ፋና ላምሮት ገና እንደተጀመረ በኤልያስ ተክለሃይማኖት ጊዜ በቃ ፋና ላምሮት እንደጀመረ እንከታተል ነበር። ጩጬም እያለን ሙዚቃም አልጀመርንም አይነት ነገር ግን በቃ እንዳልኩሽ ቤት ስለምናንጎራጉር ስለምንሰማ በደንብ እናያለን። ከዛ ጊዜ ጀምሮ እናያለን። ግን ሞር በጣም ወደዚህ እንድንመጣ ይገፋፉን ያሁኑ የነ ኢዮቤል የነ ጴጥሮስ አቀል በጣም ብዙ ሰው እንትን ያለው ውድድር ነው ይሄኛው። ስፔሻሊ ይሄኛው አሸናፊ ደግሞ በጣም እንትን ነበርና የዛን ጊዜ በቃ በጣም ለመዘጋጀትና ፋና ምን ያህል ከባድና በጣም አጓጊም ጭምር እንደሆነ ያየንበት ነው። ከዛ ልክ እንደቀጠለ ደግሞ ወንድማችን ከኛ ቀድሞ ይገባልና የእሱንም ተመልካች ሆኖ ደግሞ መጥቶ ማየት ነገር ገጠመን። ከዛ እቤት ሆነሽ ስታይ ይለያል። ከዛ ላይቭ ሆነሽ ተቀምጠሽ ይለያል። ተወዳዳሪ ስትሆኚ ደግሞ ይለያል። በጣም ሶስቱ የተለያየ አይነት ኤክስፒሪየንስ ነውና ኦዲየንስ ሆነን ተቀምጠን ስናይ ደግሞ እስኪ እኛም ቀጣይ ደግሞ ብለን በጣም የእሱም ደግሞ አጓጓን። ከዛ ቀጥሎ በደንብ እሱ እየተወዳደረ እንዳለሽ እኛ በደንብ መዘጋጀት ጀመርን። ኦልሞስት 2 ወር 3 ወሩን በደንብ ሙዚቃዎችን መፈለግ ኢቨን የማይሰሙ ድምጻቸው እንትና ግጥማቸው ሊሪክሱ የማይሰማ ስንጠይቃት ማዘር ታውቀዋለች በደንብ እንደዚህ ነው የሚሉት ማለት ግጥሙን እየጻፈን ምናምን በደንብ በቃ ለመዘጋጀት እንትናለን። ከዛ የነሱ ምዕራፍ እንዳለቀ ወደ ፋና ላምሮት መጣን ማለት ነው። በጣም ቆንጆ። ዳኒ ጋር ጓደኝነት በደንብ ያየሁበት ነበረ። ጓደኞች በጣም ያግዙሃል። በቃ ተባብሮ የሆነ ደረጃ ማድረስ ይችላል ብሎ ማመንና ማገዝ አለ። ስለ ጓደኝነት ካንተ እናንሳ። አብዛኞቹ ዝዋዜ ላይ የተዋወቁ ጓደኞቼ ናቸውና እኔ እነሱ ቢያንስ ሌላ ሁለተኛ አቅም እንዳለኝ ያውቃሉ። በደንብ አረጋግጠዋል። ሁሌም የተለያዩ ፕሮግራሞች ላይ ምናምን እንድዘፍንላቸው ያደርጋሉ። የተለያዩ ቦታዎች ላይ ክሊፖችን ስንሰራ ምናምን ባገኙት አጋጣሚ እንደዘፈን ያደርጉኛልና በዛ አጋጣሚ አቅሜን ያውቁታል። ከዛ አንጻር አሁን ትንሽ ወደ ውድድሩ ከገባሁ በኋላ በቃ በደንብ ትኩረት አድርገው ያው የጎንደር ሰውም እንዲያዩ የኢትዮጵያ ሕዝብም እንዲያዩ እያደረጉ ያሉ እያገዙኝ ያሉ ጓደኞቼ ናቸውና ለእነሱ በጣም ክብር ይሰማኛል። በጣም ቆንጆ። ጓደኝነት ለአንተ እንዴት ነው የሚገለጸው? እኔ ጓደኝነትን የምገልጽበት መንገድ መሰለሽ አንቺ አቅምሽን ማሳየት ፈልገሽ ያኔ ደግሞ አጋዥ ባጠስበት ሰዓት ያኔ የሚደርስልሽ ጓደኛ ያኔ ጓደኝነት ብዬ አስባለሁ። ምክንያቱም በዚህ ሰዓት ነው የተረዳሁት እኔ ጓደኝነትን ጥቅም። ለምሳሌ አብዛኛው ሰው የጎንደር ሰው ያወቀኝ በዛ ነው ጓደኞቼ ስላስተዋወቁኝ ማለት ነው እንጂ ውድድር ውስጥ እንደገባው ራሱ ያን ያክል ሰው አላወቀም ነበር። ግን ጓደኞቼም ዝም ብለው ለቲክቶከሮች ምናምን አሳውቀው በዛ አጋጣሚ በደንብ እንድታወቅ አደረጉና ጓደኝነት ጥቅሙ ይሄ ነው። በጣም እናመሰግናለን ያንተንም ጓደኞች። ኤላ የ16ታችሁም የመጀመሪያ ኦሪየንቴሽን ሲሰጥ ያኔ ምንድን ነበር ውስጥህ የሚል 4ቱ ላይ ደርሳለሁ ብሎ ይነግረህ ነበር ወይስ? ማለቴ ውድድሩ ከባድ እንደሆነ ይገባኝ ነበር በሰዓቱ በጣም ገብቶኛል። እና ግን ምንድነው የኔ ሐሳብ ያኔ የነበረው በቃ በወድቅም ባልወድቅም ኤልያስን ማሳየት በቃ ያለውን ኳሊቲ መድረክ ላይ መተግበር ነበር እንጂ የደረጃውን ነገር አላስበውም። ምክንያቱም በቃ እኔ ጠንክሬ ሰርቼ የሚሆነው ነገር ይሁን ብዬ ነበር ማስበው። ምክንያቱም በጣም ጎበዝ ልጆች እንደሆኑ አውቃለሁ ምናምን እና ያኔ ማስበው እሱን ነው እንጂ እንት ደረጃውን አላስበውም ነበር። አራት ውስጥ ገባለሁ ብዬ ምናምን አላቀድም ነበር። ስለዚህ ራሴ ላይ መስራት ከዛ አቅሜ ማሳየት የሚለው ነው። ራስህ ላይ በመስራት እዚህ ደርሰሃል። እሱ በጣም ጥሩ ነው። ስለ ዳኞች ሐሳብ ብትሰጠን ደስ ይላል። ምን ያህል ገነቡህ?
በጣም ትልቅ ነው። የራስን ከለር እንድታገኝ መርዳት ማለት ለእኔ በጣም ትልቅ ነገር ነው። ምክንያቱም ለዚህ ውድድር ብቻ ሳይሆን ከዚህ ውድድር ስንወጣ እንግዲህ እንደምታውቂው ወደ ሙዚቃ ኢንዱስትሪ ነው የምንቀላቀለው። የሚያምርብንን ነገር ነው በካሴት የምናወጣው ማለት ነው። ስለዚህ እኔ በጣም ነው ራሴ ላይ የምሰራው ማለት ነው በዛ ዙሪያ። ስለዚህ መንገዴን አሳዩኝ ማለት ነው። ለእኔ ከሽልማትም በላይ የሚሆነው እሱ ነገር የዳኞቹ ምክር እንደዛ ብዬ ነው የምገልጸው። ኮሜንት ነው እነ ቃልና ያብስራ ጋር ያለው የመለየት ነው። አሁን በምን ለያችሁ ነበረ መሰለ? በሴዴርያችሁ ላይ ያለው ያንዱ የሆነ ቅርጽ ለየት ይላል አይደል? አስባችሁበት ነው እንደዛ የምታረጉት አይደል? እሱን ላይ ያለው በሱ ላይ ያለውኝ ከዛ ደግሞ በምን ላይ ያለው ቃል እዚህ ጋር እንተናል አይደል? በቃ በሁለቱ አሁን ያወቁት በዚህ ነው ቃል እና ለዳኞቹ ደግሞ በጣም ፈተና የሚመስለኝ የሆነ ጊዜ ነገሯችሁን ወይ ለቃል ወይ ለያብ የነገሩትን ነግሬ አልነበር እንዴ ሲል ሰምቼዋለሁኝ። አማን እንዲህ አይነት ነገር ያጋጥማል። ግን እንደው ጠቅላላ ስናደርገው የዳኞች ሀሳብ ከእናንተ እዚህ ዛሬ መድረስ ጋር ከእናንተ ጥረት ጋር የነሱ ሀሳብ ተደምሮ ምን ፈጠረ አንተ ውስጥ? እንደተባለው ነው በቃ ውድድር ውስጥ የምትገቢው አንድም ዋናው ፐርፐዝ ይሄ ራስን ለመገንባት ልክ እንደ ትምህርት ቤት እንደማለት ነው። እና የእነሱ አስተዋጽኦ ደግሞ 100% በሚባል ደረጃ አንድን ሰው የመቅረጽ ነው። ባለሙያ ናቸው፣ ፕሮፌሽናል የሆኑ ዳኞች ናቸው። ኢቨን ስንሳሳት ከስሜት አንጻር ይረዱናል። እና ያ ነገር በደንብ ነው አንቺን ቢውል የሚያደርገው ከነምበር ምርጫ አንጻር፣ ከከለር ራስን ከማወቅ አንጻር ይህንን ብትሰራ ያምርብሃል የሚባለው ነገር ከሬንጅ ዋይዝ ከአለን ከአቅም አንጻር ይህንን የዚህን ዘፋኝ ብትሰራ የዚህን ቴክኒኮች ብትጠቀም ያ ነገር ለአሁን ብቻ ሲል ወደፊት የሙዚቃ ካሪየር ወደፊት የሙዚቃ ጉዞ በጣም ትልቅ ስንቅ ነው። እና ያ ነገር እኔ በደንብ ሰርቶኛል። ቃል እንዴት አያቸው ዳኞች? እንደ አለሽ ፕሮፌሽናል የሆነ ኤክስፒሪየንስ ፕሮፌሽናል የሆነ እውቀት ስላላቸው እኛ ጀማሪ ነን አማተር ነን። ግን ያን ነገር ተረድተው በአንድ ሙዚቃ ፐርፎርማንስ አንተ ወደዚህ አካባቢ ትሆናለህ በደንብ ያውቁታል ያንን ነገር። እና አንቺ ደግሞ ይሄን እስኪ ሞክር፣ ይሄ ያምርብኛል፣ ይሄንን ብለሽ ራስሽን አሳምነሽ የምትመጪውን ላይሆን ይችላል። በጣም ደግሞ ከአንቺ ተቃራኒ ሊሆን ይችላል ብለሽ የምታስቢው በጣም ከአንቺ ጋር ፊት ሊያደርግ ይችላል። ያንን ነገር እነሱ በልምድ በእውቀት በደንብ ስለሚያውቁት እዚህ ጋር መወር በደንብ ታስተካክል፣ ይሄን ነገር በደንብ እንትን የሚለው ነገር በደንብ ለወደፊትሽም አልበም ላይ የራስ ስራ ላይ ስትመጪ ምን አይነት ከለር ይዘሽ እንደምመጪ በደንብ ይነግሩሻል። እና በጣም ትልቅ እኔ በግሌ በተለይ በደንብ ብዙ ነገር ተቀይሬያለሁ ብዬ አስባለሁ። በደንብ ጠቅሞኛል። አንዳንዴ እንደነግጣለን እኮ አይደል? ሙያዊ ነገር ሲመጣ ወይ እንደዚህ ነኝ እንዴ እንባባላለን። አንዳንዴ ደግሞ እንኳንም ነገሩኝ ብለን እንድንሰራበት ያደርጋል። እና ቀላል አይደለም። እንዲህ አይነቱ ሀሳብ በደንብ እንድንታነጽበት ያደርጋል። ከዛ ደግሞ በእነሱ ፍላጎት ቢደርሱልኝ ብለው በሚያስቡት ፍላጎት ቆጣ ማለቱ ምኑም ሲኖር ጥሩ ነው ብዬ አስባለሁ። እንደ እናት እንደ አባት ቆንጠጥ ሲደረግ ነቃ እንደምንለው ማለት ነው። እስካሁን በድምፅ ነው ማለት በንግግር ነው እየሰማናችሁ ያለነው። ይሄ ኮንዲሽን አታበላሽብን ካላላችሁኝ በቀር አንዳንድ አዝማች በድምፅ ብሰማችሁ ደስ ይለኛል። ከማን እንደዚህ ቢቀጥል እኔም ጋር ሆኖ እኔም አልኮል አይላ ትንሽ አዝማች እስኪ እንስማ። እዚህ ዳኝነት የሌለበት በቃ የቤተሰብ ወግ ላይ አለ አይደለ? ጧት ልብስም ሲለበስ የሆነ ስራ እየተሰራ እንደ እንጉርጉሮ ቁጠሩ። አንጎራጉርልን እስኪ። እሺ አጉል ተቆራይቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥላሽ እከደከ ሰይጣን ይህን ብትላስረጨው ሆና እንደከረመው ያቃዠኛል ምን ነው እከደከ ሰይጣን ይህን ቤት ላስረጨው ድንገት ኮሽ ያለ
አሟሟኝ እንደ ጨው ያገኙኝን ሁሉ ስቄ ተቀብዬ እንዴት ነህም ሲሉኝ ይመስገነው ብዬ አለሁኝ ያልኩሽ ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱ። በለው በጣም ደስ ይላል። እንደዚህ ነው አይደል? የተወሰነው ቃል ያው ስራ ነው የወሰነው አይደል? ትዝታዬ ለኔ ትዝታዬ ላንቺ ትዝታዬ ለኔ ትዝታዬ ላንቺ የሚሏት ዘፈንን ታጫውተኛለች ብቻዬን ስሆን ታጫውተኛለች ብቻዬን ስሆን ታጫውተኛለች ብቻዬን ስሆን ብቻችንንም ሳንሆን አጫውታናል። እሺ እንዴ ዳኒ ቅር አለኝ ነገርሽ ጣፍተሽኝ በመምረርሽ እንቆቅልሽ መስሎ ጨዋታሽ ከብዶኛል ሁኔታሽ በሙሉ ተለውጦብኛል የደበኩት ሁሉ ይወጣል ፊቴ ላይ ዋይ ነገር መያዝ አልችል እኔስ ከአንገት በላይ በልቡ የኖረ የሰው ልጅ ቅሬታ ዋይ ነገር አይደብቅም አይኔ ለበሽታ። እሺ እኔማ አይደው እኔ ጎሴን በጣም ወደዋለሁና ከጎሴ ይቻላል እንዴ ምን ጥያቄ በፍቅር የማትረጋ ሰው ልጅ ላሊዛት ላላስቀራት አሳድጄ ይኸው ስከተላት እኖራለሁ ጨክኜ እንዳልተዋት ጥሎብኝ ደሞ ወደታለሁ ንገሪኝ ኧረ እንደምን ከርመሽ ይሆን ከማን ጋር ውለሽ አደርሽ ይሄን ሰሞን ማነው ባለ ሳምንት ተረኛሽ ተረጋግቶ ሊኖር ያስበን እንደን የሚያጣሽ ያለ ቀልብ አውክተው ያበሰሉት እህል ጠረኑ ቢጠራን ትርፉ ቃል አይደለይ መቼውን ሊሆን የግፎት እንጀራ ላትኖሪበት ነገር 10 ቤት ለመስራት አስሮን ስታዩ የእግዜሩ እንዳይጠፋሽ መብረሩን አቁመሽ ተረጋጋሽ ነፍስሽ ከስጋሽ ታረቀልሽ እየለበሽው ልብስ እያጌጥሽው ጌጥ ለመኖር ሆነን ከአንቺ ሳይበልጥ በጣም ነው የምናመሰግነው በእውነት። እኔ አሁን ደስ ብሎኛል። ለማን ምን እንደምሰጥ አላውቅም፣ ግን ደስ ትላላችሁ። የእውነት ሙዚቃው ገብቷችሁ ነው የምትሰሩት እና ቅዳሜ የመጨረሻ ውድድር አለ። ስለዚህ በጣም እንፈተናለን ብዬ አስባለሁ። እንዲሁ እንደ ተመልካች ለማን ነው ምንም አደርገው የሚለው በጣም የሚፈተን ይመስለኛል። መልካም እድል እመኝላችኋለሁ። ግን ሁላችሁም ሁሌ እንደሚባለው በፋና ላምሮት አሸናፊዎች ናችሁ። ማን ነው በጥባጭ ቤት ተናገር ከሆነሽ
ተናገር ማለት ነው። ከሆነ እሱ ነው። በጣም ነው በጣም እንደዚህ ጋር ማን ያግዛልሽ? ቤተሰብ? አይ ሁለታችንም በደንብ እናግዛለን። ወደ ጓዳ ትገባለህ ወይስ ሳሎን አካባቢ ያለ ስራ? ጓዳ እንኳን ብዙ አይደለንም፣ ግን ድሮ ስፔሻሊ ትንሽ ነገር ነው። ግን ይህን ያህል እንደዚህ በጣም ራስን እስከ መቻል የሚያደርስ እንትን አይደለም። እንደዛ ሳይሆን ግን የተወሰነ ማገዝ የሚባለው ነገር። ማን ነው በደንብ የሚመሰገነው በማገዝ? እሱ ነው። እኔ ነኝ። በደንብ ታግዛለህ ቤት? በቃ የሆነ ማድረግ ያለብኝን ነገር ይሄ ቢሆን ብዬ በማስበው ቤት ውስጥ ምናምን የኛንም ክፍል ምናምን በቃ በምችለው ሳስተካክል ጎበዝ ይባላለሁ። በጣም አሪፍ። ኤላ ቤት ታግዛለህ? እኔ በምን ታግዛለህ? ያው ውሃ ምናምን አመጣለሁ። እናቴ ተቸግራን ያሳደገችኝ ከዚህ በፊትም ነገር ያለውና ከወንዝ ውሃ ማምጣትም ሊሆን ይችላል፣ የተለያዩ እቃዎችን ማምጣት ሊሆን ይችላል። ያው ቤት ውስጥ እውነት ለመናገር ቤት ማስተካከል ላይ ምናምን ብዙም አይደለሁም። እህቶቼ ስላሉ እነሱ ያስተካክላሉ። ውጭ ያሉ ነገሮች ለወንድ ልጅ ግን ውጭ ያሉ ነገሮች ምናምን ትናረጋለህ። ተመርቀሃል? በደንብ እናቴ በጣም ነው የምትመርቀኝ። ስንተኛ ልጅ ነው? መጨረሻ ልጅ ሆነ። እንደዚህ አይነት ትጋት ጥሩ ነው። በብዛት ወደ መጨረሻ ያሉ ልጆች ቅንጦትም ቅብጠትም አለበት፣ በምንም አይነት የኢኮኖሚ ሁኔታ ውስጥ ያለ ቤት ውስጥ ማለት ነው። እና አይ ጥሩ ነው። በእናት መመረቅ ደግሞ የት እንደሚያደርስ እያየ ነው ማለት። አሁን ምን ይላሉ? ምን ይሰማችኋል? አሁን በጣም ነው ደስ የሚላት ማለት እኔ አሁን ይሄ ናፍቆቱም እንዳለ ሆኖ እሱ ላይም ፎከስ አላደርግም። ምክንያቱም ተቸግራ ስላሳደገችኝ በደንብ ጠንክሬ እሷን ማስደሰት ነው እንጂ የሚፈልገው አሁን መልፈስፈስ ጥቅማለሁ እያላስብም እና እሱ ላይ ነው ፎከስ ማደርገው። በጣም ነው ደስ የሚላት። በየሳምንቱ ጠብቃኝ ነው እንትን የምትለውና ትመርቀኛለች፣ ደውላ ትነግረኛለች። እዚህ ደርሰሃል፣ ከዚህ በኋላ ብትመጣም አይቆጨኝም ነው የምትለው እና በጣም ነው ደስ የሚላት። አይ በጣም ደስ ይላል። እሺ ዳኒ ወደ ጓዳ ትገባለህ አንተስ ወይስ እንዴት? እናትህ ጋር በተለይ የቅርበትን ተጠቅመህ ጓዳ አልገባም ትላለህ፣ ታምዛለህ? አይ እንኳን ስራ ምናምን ስለምሰራ የነበረው ይሄን ያክል አይደለም። ብዙም ማርኬት ምናምን ግን ያን ያክል ነኝ። ስራ ስትሰራ በገቢ ታግዛለህ አይደል? ያው በገቢ ታግዛለህ በገንዘብ? እሱም ጥሩ እኮ ነው። ያው የቤት ውስጥ በገንዘብ ነው። አንተ የገንዘቡን ነገር ይዘሃል ማለት ነው። በጊዜ ገንዘብ ማግኘት እንደምን ያለ ስሜት አለ? በልጅነት ገንዘብ ማግኘት ጥሩ ነው? በጣም አሪፍ ነው ብዬ አስባለሁ። ከልጅነት ወጡ ስራን ማየት ጥሩ ነው ብዬ አስባለሁ። በጣም ብዙ ነገሮችን ይቀይራል። ምክንያቱም ከልጅነት ያየሽው ነገር ልክ አድገሽም ስታገኙ ወደ መጥፎ ነገሮች እንዳትሄጂ ያግዝሻል ብዬ አስባለሁ። ምክንያቱም ከልጅነትሽ ይዘሽው የምታውቂው ነገር ነው። ግን ልክ የሆነ ሰዓት ላይ ግን ደርሰሽ ስታገኝ ያን ነገር ወደ ያልሆነ ቦታም ይመራሻል አንዳንዴና ከልጅነት መያዙ ነገሮች። ምክንያቱም ልጅ ስትሆኚ ለእናትሽ ማድረግ ነው ደስ የሚልሽ እና ያን እያደረግሽ ስታድጊ ልክ ያን ነገር ስታገኝ በዛው ታስቀጥያለሽ። በጣም ቆንጆ። ስለዚህ በገቢ እያገዝክ ነው። አይ በጣም ጥሩ። እሺ ምንድን ነው የሚያስደስትህ ግን ከውዝዋዜ ከድምፅ ውጭ ብዝናናበት የምትለው ወይም ባደርገው የምትለው ነገር ምንድን ነው? ማድረግ የሚፈልገው ቤተክርስቲያን ያስደስተኛል። ጠዋትም ወይም ወደ ማታ ከሁለቱ በአንዱ ሰዓት እንላለን። አሁን ለምሳሌ ትሬኒንግ በሚበዛብኝ ሰዓት ምንድነው ማድረገው? ጠዋት 12 ሰዓት ተነስቼ እገባለሁ እዛ። ከዛ 2 ሰዓት አካባቢ እመለሳለሁ። ከዛ ወደ ትሬኒንግ እገባለሁ። ከዛ በኋላ ደግሞ ማታ ምናልባት እዚሁ ፋና ስቱዲዮ ምናልባት ካልሆንኩኝ እዚሁ ትሬኒንግ ምናምን ካላመሸሁ ወይ ደግሞ አንዳንድ ስራዎች ወይ ትሬኒንግ ቦታ ካላመሸሁ ወደ ማታ ጉባኤ መግባት ያስደስተኛል። ማድረግ የሚያስደስተኝ ነገር እሱ ነው። በጣም ቆንጆ። ያብስራ ከሙዚቃ ውጪ የለም እንዳት ብዙ ጊዜ አብረን ነው የምናሳልፈው። ብዙ ጊዜ አንነጣጠልም አንድ ላይ ስለሆነ። ባለመነጣጠላችሁ ግን የተጎዳው ነገር የለም? ለምሳሌ ድሮ ትምህርት ቤት እኔ መንትያ ወንድሞች አሉኝ በነገራችሁ ላይ እና አንዱ ባጠፋው አንዱ ሲቀጣ አስታውሳለሁኝ። ሰፈርም ላይ አይለዩዋቸውም፣ እኛ ቤት በደንብ እንለያቸዋለን። እንደዚህ ነው ብርሃን ነው ተስፋ ነው ሲባል እሰማለሁኝ። ያጠፉትን ጥፋት አንዱ ባንዱ ሲያማኝበት ከአብሮ ሆኖ በጣም ጥሩ ነገር ከማግኘት ውጪ የተጎዳውበት የምትለው ነገር የለም? በሱ ጥፋት የተኮረኮምከው እንዴ የተቆነጠጥከው? እነዚህ ጸባይኛ ስለሆነ ቅድም ያጠፋል ብሎ ነበር ግን አያ ውጭ ጸባይኛ። እሺ እንደዚህ ብዙ እንደዚህ ነገር የለበትም። ምናልባት
ትምህርት ቤት ውስጥ ክላስ ብዙ አስተማሪዎች ክላስ ያደርግባቸዋል፣ ይጋጭባቸዋል። እሱን አይተውት እኔ ጋር ሲመጡ አንድ ክፍል አልነበራችሁም? አንድ ክፍል አልነበረም። እሱም ጥሩ ነው። ቢያንስ ምንድን ነው ቀጥቶ ነው የሚባለው አይደል? ቀጥቶ ይመስላቸውና ናውጣ ይሉኛል ቁጭ ብዬ እየተማርኩ እንደዛ አይነት ነገር በጣም ብዙ ጊዜ ኧረ እኔ ብዬ አስረዳለሁ እንጂ ይሄ በመጥፎ ነገር ወይም እሱ እንትን ብሎት ምናምን የመጣ ነገር የለም። እንደዚህ አይነት ነገር ብዙ እንትን አላለም። አብረን ከመሆናችን የተነሳ እንደውም እሱ የሆነ ነገር ብቻውን ሲያደርግ እንዴ የታለው እንደም እሱ ካልመጣ የሚባልበት ጊዜ አለ። አብረን ነው በቃ ብዙ ነገሮችን ሰው ፊትም እንትን የተባባል ነው እና ያ ነገር እንደጠየቅሽኝም ደግሞ ከሙዚቃ ውጭ ብዙ ነገሮችን ኢቨን አይዲያ ሼር ማድረጉ ሌላ ዓለም ደርሰን የምንመጣበት ጊዜ አለ። አንዳንዴ እያወራን ቁጭ ብለን ሌላ ነገር ውስጥ ገብተን ምናምን ሰዓቱ ሄዱ ምናምን ቁጭ ብለን እንደዚህ እያወራን እንትን የሚልበት ነገር አለና ያም አንድ ደስ የሚል ነገር። ሁለተኛ ጌም እንጫወታለን። ያ ነገር ኳስ ምናምን። ኳስ አላችሁ ሁለታችሁም ኳስ ላይ? አዎ። የትኛው ቦታ ላይ? እኔም ወደ መሀል ነገር ብጫወት፣ እሱ ደግሞ በግራ ክንፍ በኩል። በግራ ክንፍ በኩል ጎበዝ ነው። ጥሩ አለ ለውድድር የሚያበቃ? አዎ ውድድር ነው የሚጠቀሙ። ኧረ ተው ክለቦች ይምጡ ታዲያ። ለምንድን ነው የሚባለው? ለምልመላ ምናምን ይቻላል። የበላል እዛ ደረጃ ሰፈር በደንብ እንጩታለን ነው ሀሳቡ። ያው በደንብ እንጩታለን ሰፈር ላይ። እሱ እንዳለሽ ወደ መሀል ነገር ይጩታል፣ እኔ ደግሞ ከፊት ነገር እንጫወታለን። ያው በልምድ እንጂ ይሄን ያህል ክለብ ገብቶ ምናምን ሳይሆን በልምድና ሰፈር ውስጥ በደንብ ግን ቢሰራበት ከፍ የሚል ማለት ነው። እንደ ድምፁ ቢሰራበት ከፍ የሚል ወደፊት ብዙ እንጠብቃለን። በግራ ክንፍ ነበር የሚጫወቱት። ለዛ ነው መድረክ ላይ ሲቆም በግራ በኩል ነው የሚቆም። መሀል ላይ ነው የኳሱ መድረክ ላይ መጣ። ቆንጆ ነው ያገጣጠምከው። ዛሬ ተጫዋች ጣል ያደርጋል አንዳንድ ነገሮችን። አሁን ያለው ዋንጫ እየተካሄደ ነው። የክርስቲያኖ ሮናልዶ እና ሜሲ ስንብት፣ ሌሎች ተጫዋቾችም እንደዚሁ የመጨረሻ ያለው ዋንጫቸው የተባለ ደግሞ ብዙ ሀገራት የተሳተፉበት እንደሆነ ታውቃላችሁ። የማደጋፊ ናችሁ? የማደጋፊ ናችሁ? እኔ ኳስ አልወድም። ኧረ ማለት ምንድን ነው የሚያዝናና? የሚያዝናናኝ ነገር እንዳልኩሽ ነው። ግን ከዛ ውጭ የሚያዝናናኝ ሙዚቃ ምናምን ለመስማት ምናምን ነው እንጂ ኳስ አልወድም። መጫወት ግን ያስደስተኛል። ማየት አልወድም፣ መጫወት እወዳለሁ። የቱ ጋር ነህ ስትጫወት? እኔ ጥሩ ነህ? ሁሉም ላይ እጫወታለሁ። ብዙ ጊዜ ግን አጥቂ ነው መሆኑ። በረኛስ? ቤት ውስጥ በነገሮች ላይ ሁሉም ወንድሞቼ ኳስ ተጫዋቾች ናቸው። ይገርማል። በጣም ብዙ ሄደዋል፣ ተጫውተዋል ምናምን እና ግን እኔ ኳስ ማየት አልወድም። ይገርማቸዋል እነሱ ራሱ ሁሉም በጣም ነው ኳስ የሚወደው። በፊት ዴስ ቲቪ እንኳን ባልነበረ ሰዓት የሆነ ቦታ ላይ ሄዶ በሚታይበት ሰዓት አምሽተው ሌሊት በሚገቡበት ሰዓት እኔ ቤት ውስጥ ተኝቼ የምገኘውና ኳስ የሚያክል አይደለም። መጫወት ግን ያስደስተኛል። አይገርማችሁም? እንደዚህ አልወድም የሚል ሰው ሲመጣ የማነህ ቃል? እኔ ከቲም ነው ወይስ አሁን የዓለም ዋንጫ ላይ የዓለም ዋንጫ ላይ አርጀንቲና ነው። አርጀንቲና ሁለተኛ ተወሰደ። የዛሬ 4 ዓመት ወስዳለች። ትድገም ግን ሜሲ ባለው ብቃት ያስደግማል። በደንብ የሜሲ ደጋፊ ስለሆነ እንደዛ ነው። ሁለታችሁም የሜሲ ናችሁ? አዎ። ስለዚህ አንተም አርጀንቲና ነህ? አዎ። ብዙ ፖርቹጋል የሚል ሰው አለ። እኔ ፖርቹጋል ከሚባለው ሌላ ፖርቹጋል እኮ የሚባለው ለክርስቲያኖ ሮናልዶ ሲባል ነው ይመስለኛል። ስንብቱ ላይ ስለሆነ ፌር ለማድረግ አይመቸኝም እንደዛ። ቲሙን ሮናልዶ እኔ ሜሲ ደጋፊ። እሺ አሁን ከሌሎች ጋር ላጣላ ዝም ብለህ ይሻላል። ኤላ የማን ነው? እኔ እንግዲህ ከሱ ተቃራኒ ሮናልዶ ይባላል። ደስ ይላል። ሮናልዶ ደጋፊ። ቲሙ ፖርቹጋል ብትባል የመጀመሪያው ጨዋታ ግን ጥሩ አልነበረም። ያው ግን ተስፋ አልቆርጥም። ተስፋ አልቆርጥም። እሱ ነው። ራሳችሁን የት ማግኘት ትፈልጋላችሁ? ዳኒ በውዝዋዜውም በድምፁም የት ባገኘው ብለህ ታስባለህ? እኔ በሙዚቃው በድምፁ የተሻለ ነገር ሰርቼ ያው ህዝብም አይደለም ያነሳሽ የምትልሽ ህዝብ የሚወደውን ነገር ለመስራት ትልቅ ቦታ የመድረስ እቅዷለኝ። እሱን ደግሞ ከፈጣሪ ጋር ሲያሳካውልኝ አሁን ግን ባለውበት አሳክቻለሁ ብዬ ማስበው ግን እኔ ሁሌም የሆነች ትንሽ እርምጃ እንኳን ስራመድ እናቴ እንድታይ እፈልጋለሁኝ እና ሁሌም እዚህ ቦታ ደርሼ አሁን እዚህ ውስጥ ደርሼ እሷ ስላየችኝ አንዱን ትልቁን ግቤን አሳክቻለሁ ብዬ አስባለሁ። ለምን በስም ጠርተህ አታመሰግናቸውም? እኛ እናውቃቸው። ማን ነው ስማቸው? ሰማኝ ያለባቸው ትበላለች። እንዲህ ማመስገን ይከብደኛል። ደስ ቃላት ስለሚያጥረኝ
ምክንያቱም እናትም አባትም ሆና ያሳደገችኝ እና እናቴ እወድሻለሁ። እኛም እንወዳችኋለን። እናመሰግናለን። እናንተ ስራ ላይ ዲስፕሊን በጣም ያስፈልጋል። እሱን ሀሳብ ባነሳ ጥሩ ነው። መጀመሪያ አካባቢ ኦሪንቴሽንም ሲሰጥ አይታችሁ ከሆነ ይሄ ሙያ በራሱ ዲስፕሊን ይፈልጋል። ስነ ምግባር በጣም የሚፈልግ ሙያ ነው። አንድም ላለመሰባበር እና ላለመውደቅ፣ ከዛ እንዳለ ደግሞ ተወዳጅነትን ይዞ ለመቀጠል። ምክንያቱም ስራው ከህዝብ ጋር ከሰው ጋር የሚያገናኝ ስለሆነ እሱን ይፈልጋል። እሱ ላይ መታነጽ ጋር ሀሳብ ብትሰጡኝ ደስ ይለኛል። እኔ አሁን እንደው ባጭሩ ለመናገር ያክል እንዲህ ካነሳሽ አይቀር እኔ እዚህ ቦታ አልደርስም የአሁኑ አስተማሪ ባይኖር እና የእሱ መጀመሪያ መስፈርቱ ዲሲፕሊን፣ ለቃል መታመን፣ ይህን አደርጋለሁ ብሎ በሰዓቱ ያንን ማድረግ ይላል እና እኔ ጠፋ ነበር የሆነ ሰዓት ላይ ጓደኞቼ ምናምን እንደኔ አይደሉም እና እሱን በማግኘቴ በጣም 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 እንትን ብዬ ተጠቅሜያለሁ እና አሁን ብዙ ጊዜ ደግሞ እኛ አካባቢ የተለመደው ሙዚቃ ውስጥ ያሉ ሰዎች ሁሌ ታውቂያለሽ እንግዲህ ይመስላችኋል እና አይደለም። ይሄ ራሱ በራሱ ዲስፕሊን የሚፈልግ ሙያ ነው። ህዝብ አንቺን ሮል ሞዴል አድርጎ የሚያይሽ እና ለእነሱ የምታሳይበት ነገር በጣም የተሻለ መሆናል። አንቺ የምትጽፊው ነገር ሰው ላይ በጣም ብዙ ነገር ይፈጥራል ምናምን ነገር እና በደንብ መጠንቀቅ የሚፈልግ ነው። እንደውም በጣም ዲስፕሊን የሚፈልግ ነው ያለው ሙዚቃ። ልክ ነው። ቅድም መዝናኛው ላይ ሳልጠይቅ ቀረሁ እንጂ ያው ኳሱ እንደሚያዝናና እግረ መንገድ አንስተሃል ብዬ ነው። ሌላ ተጨማሪ የሚያዝናና ነገር አለ? ዳኒ እንዳለው ቤተክርስቲያን መሄድ በጣም ያዝናናኛል። እሱም ነው እና ኳስ ማየትም በጣም ወዳለሁ ግን አልችልም። ከቁመት አንጻር ግን ቅርጫት ኳስ ምናምን ጠብቄ መረብ ቅርጫት እሱም አትሞክርም? ጨዋታ ሌለውም አያለው በደንብ ግን ከዳኒ ጋር በተቃርኖ ነው ያላችሁት። አንተ ትጫወታለህ፣ እሱ አይጫወትም። አንተ አትፋይ፣ እሱ ያለ በቃ እናስታርቀዋለን በዚህ መልኩ። እሺ፣ ስለ ስነ ምግባር እና እናንተ የሁለታችሁንም አንድ ላይ መመለስ ትችላለህ። በነገራችሁ ማን ነው ታላቅ? ቀድሞ ይወጣ ማን ይመስል? ስገምት እሱ ይመስለኛል። ኧረ ተው ታላቅ መስቀል ይቅርታ፣ በጣም ይቅርታ። ታላቅ ሆኖ ረባሽ ሆናል ብዬ ስላልገመትኩ ቃል ስነ ምግባርና ስራው ሙያው ይሄኛው ሙያ በእርግጥ ሁሉም ሙያ ስነ ምግባር ይፈልጋል። በጣም ሙዚቃ እንደተባለው ከሰዓት ጀምሮ በጣም ዲሲፕሊን ሆነሽ መስራት አለብሽ። ከባህሪ አንጻር ከትዕግስት አንጻር ብዙ ይጠብቃል። እንደውም ከሌላው እንትን በጣም ትዕግስተኛ፣ በጣም መረጋጋት የሚፈልግ የተረጋጋ ሰው መሆን አለብሽ። ሙዚቃ ስታዳምጪ መረጋጋት አለብሽ። የችኮላ አዳምጠሽ ምንም በትክክል ሰራችም። ከዛ ሲቀጥል የምትፈልጊውን ለምሳሌ አንድን ዘፈን እያጠናሽ ከሆነ ያን ዘፈን ለማጥናት እንደሱ ዜማዎቹን ለመረዳት ሀሳቡን ስሜቱን ለመረዳት ትዕግስት ያስፈልገዋል። ይህም አንዱ ዲሲፕሊን ነው። ከዛ ከትሬኒንግ ሰዓት አንጻር ትሬኒንግ የምታደርጊበት ሰዓት ምንድነው ጋፑን፣ ከዛ ደግሞ በሰዓት ከመጀመር አንጻር ከሰው ጋር ያለሽን ኮኔክሽን ብዙ ነገር ዲሲፕሊን በጣም ይፈልጋል ሙዚቃና እዚህ ፋናም ደግሞ መተን እያየን ያለ ነው። ከባንዶቹ አንጻር የሚሰጡሽ አስተያየት አንጻር ሪስፔክታቸው፣ ከዛ ከሰዓት የምንጀምሪበት ሰዓት ትሬኒንግ ጥናት የምንጀምር ብዙ ነገር በቃ ትማሪያለሽ ምን ያህል ሙዚቃ እውነትም እንደሚያስፈልገውና መሰረቱ በቃ ዲሲፕሊን ዋናው ነገር እንደሆነና በጣም ትልቅ ነገር ነው። እኔም ለመስራት እኛም ለመስራት በዲሲፕሊን ባለው ወይ ለመስራት ማለት ነው እናስባለን። እንግዲህ ያ ነው ዲሲፕሊን። በጣም ቆንጆ የተረዳችሁበት መንገድ በጣም ጥሩ ነው። የሚያተርፍ ይመስለኛል እኮ አይደል? ከብዙ መልኩ ከብዙ መጥፎ ነገር እንደዚህ መንጭቆ የሚያወጣ ይመስለኛል እንዲህ አይነቱ ራሳችን ላይ የምንሰራው ስራና ዝም ብሎ መስራት መስፈን ማዜም መለማመድ ብቻ ሳይሆን ራስን ጠብቆ ደግሞ መሄድ ብዙ ስኬታማ የሚባሉ ሰዎች ጋር የምናየው ስለሆነ እሱ እንዲሆን ህልማችሁ እንዲሳካ ምኞቴ ነው። በጣም በጣም ነው የማመሰግነው። የት ደረጃ ደርሰህ ራስህን ማየት ትፈልጋለህ? በሮል ሞዴል አንጻር ነው? አይ በፈለግከው መልኩ ግን አንተ እዚህ ቦታ ብደርስ እንዲህ ሆናለሁ ብለህ የምታስብ። በእርግጥ ጎሳዬ እንደምትወደው አውቃለሁ። በጣም ጎሳዬን የምንታምራ ደስታ ነው። ዳይጽጌ ሁሉንም በቃ እንደዚህ በተለይ በዚህ ሰዓት ያሉ በጣም ምርጥ ከሚባሉ ድምፃውያኖች ሁሉንም በጣም ወዳቸዋለሁ። ከየሁሉም የምንወስደው የምንማረው ነገር ስላለ በእነሱ ደረጃ
መሆን እግዚአብሔር ከፈቀደ በዛ ደረጃ በሆነ ጥሩ ነገር ብሰራ ለኦዲየንስም ለህዝብም ያው እኛ በጣም ገና ነን፣ ብዙ ነገር ይጠበቅብናል። ከዛ አንፃር ሙዚቃ ከመሳሪያ ከመጫወቴም አንፃር በቃ በራሳችን ብዙ ነገር አዳዲስ ነገር ሰው የሚወደው ነገር ሰርተን እንትን ለማለት በጣም ምኞት አለኝ። እንደዚህ ነው ብልሽ ባታስቀምጪው ዋና ዴስቲኔሽን እዛ ጋር ነው፣ ሀሳቤ እዛ ጋር ለመድረስ። በጣም ቆንጆ። እኔም ያው በጣም በራሴ ስራዎች በጣም ከፍ ያለ ደረጃ መድረስ እፈልጋለሁ። ማዲንጎ አፈወርቅን በጣም እንደው ዘፋኝ መሆኔ ምክንያት ስራዎችም ላይ እኮ እናያለን አይደል? ስትወዳደር የሚመጡ ስራዎችም የማዲንጎ አሉ። በጣም ወድ ግሌና በጣም የተሻሉ እንደዚህ በጣም ዘመን ማሸራቸው ሙዚቃዎች ሰርቼ ማስቀመጥ በቃ እሱ ነው ፊልሜና እሱ ላይ መድረስ ነው የምፈልገው ባጭሩ። ቃል የማን አድናቂ ነው? እንዳለሽ እኔ አርአያ ያደረግነው በትልቁ ዳዊት ጽጌ ነው። ዳዊት ጽጌ ስራዎች በየቀኑ እኔ ሳልሰማ አልውልም። በደንብ እንትን ይቀርጽሻልም። ከዛ እሱን ሰምተሽ አንቺ ስትዩ ትንሽ እንደዚህ ነው እንዴት ያለሽ በጣም እሱ ደረጃ ለመድረስ ነው የኔ ሀሳብና አርአያ እንደ ዳዊት ጽጌን ልዑል ሲሳይ አሁን እና ከድሮቹ ትላልቆቹ ምኒልክ ጥላሁን እና ሙሉቀን ማሙድ በጣም የሚገዙኝ ናቸው። ማዲንጎን በጣም እወደዋለሁ በግሌ እና መድረስ ፈልገው ደረጃ እንደተባለው ብዙ ሰው የራሱን ስራ ለመስራት ከውድድር ራሱን ፕሮሞት ካደረገ በኋላ ወደ ግል ስራ ነው የሚሄደው እና የኛ ደግሞ ትንሽ ለየት የሚያደርግ ሁለት ስለሆኑ ያልተለመዱ ሀገራዊ ጥሩ መልእክት ያላቸው አዳዲስ ስራዎችን በመሳሪያውም በድምጹም በአጠቃላይ በሙዚቃው በቃ ተለምደው ያልታወቁ አዳዲስ ስራዎችን ለመስራትና ህዝቡን ጥሩ ነገር ለማሳየት የራሳችንን ነገር ለመፍጠር ነው ማሰቡ ከእግዚአብሔር ጋር ማለት ነው። እንጠብቃለን፣ ምኞታችንም ነው። ዳኒ የኤፍሬም ታምሩ አድናቂ ነኝ ብለሃል ቅድም፣ ምትጨምረዋል? ከበፊቶቹ እንደዛ ነው። አሁን ላይ ካሉት ደግሞ ማስተዋል ያዩ አድናቂ ነኝ። ማስተዋል ስራዎችን ወዳቸዋለሁ። አቅሙ በጣም ደስ የሚለኝ እሱ ሬንጁ በጣም ደስ የሚለውና የእሱ አድናቂ ነኝ። ከበፊቶቹ ደግሞ ኤፍሬም ታምሩ። በጣም አሪፍ። ስለዚህ በጣም ምርጥ ድምፃውያንን ነው የመረጣችሁት። ይሄ ከስነ ምግባርም በጣም ጥሩ መስመር ላይ ያሉ ራሳቸውን ለሙያቸው አሳልፈው የሰጡ ናቸውና እንግዲህ ያሰባችሁት እንዲሳካ ምኞቴ ነው። ሁሌ እዚህ ቤት የመጣ ሰው መጨረሻ ላይ ምን ይጠየቃል? ምን ተሰማችሁ እንላለን። ከዛ በፊት ግን ለአድናቂዎቻችሁም ቅዳሜ መጨረሻ ውድድርም ስለሚካሄድ ለደረጃ የሚደረገው ማለት ነው ድምጽ እንዲሰጧችሁ መልእክት ማስተላለፍ ትችላላችሁ። ከማን እንጀምራለን? እየተፎካከሩ ነው። እሺ ቀደም እሱ በድምጽ ጀምሯል፣ አንተ ባልከው። አሁን ደግሞ ካንተ እንጀምር። እሺ የአብሰራ ገዛኝ ነኝ። የምዕራፍ 22 የፋና ላምሮት የድምፃውያን ውድድር ተወዳዳሪ ነኝ። ለፍጻሜ በእናንተ እርዳታ፣ በእናንተ ድጋፍ፣ በእናንተ ቮት እዚህ ደርሻለሁ። ከዚህም በኋላ ቮታችሁ አይለየም። በአሁኑ ቅዳሜ 6 ሰዓት ይጠብቁን። በጣም አመሰግናለሁ። እሺ እኔ ደግሞ ድምፃዊ ኤልያስ ገዛኸኝ ነኝ። ያው የምዕራፍ 22 የፋና ላምሮት ተወዳዳሪ ነኝ። እስከዛሬ ድጋፋችሁ ከኔ ጋር ነበረ፣ ያየው ነው። አሁን ደግሞ ያው በዚህ ቅዳሜ ማለት ነው ከ6 ሰዓት ጀምሮ ፋይናል ውድድር ስላለን ሁላችሁም እየተከታተላችሁ በስራዎቻችን መሰረት ቮት እንድታደርጉን እያልኩ ጥሪ አደርጋለሁ። አመሰግናለሁ። ቃል? እሺ ስሜ ቃልአብ ገዛኸኝ ይባላል። የምዕራፍ 22 የፋና ላምሮት ምዕራፍ 22 የፍጻሜ ተወዳዳሪ ነኝ እና እስከዛሬ ስትደግፉልን ለነበራችሁ ከልብ እናመሰግናለን። አሁን ቅዳሜ ፍጻሜውን ያገኛልና በስራችን በአቅማችን ሙሉ ኢትዮጵያውያን ድጋፋችሁ አይለየን ስል ከልብ በትህትና ጠይቃለሁ። አመሰግናለሁ። ዳኒ? ስሜ ዳንኤል አደድኝ ይባላለሁ። የፋና ላምሮት የድምፃውያን ተወዳዳሪ ነኝ። እስካሁን በእናንተ እገዛና ድጋፍ እዚህ ቦታ ደርሻለሁ። አሁን ደግሞ ፋይናል ቅዳሜ 6 ሰዓት ላይ ይካሄዳል። 8222 ኤልኤምን በማስቀደም በዕለቱ የሚሰጠኝ ኮድ አስገብታችሁ እገዛችሁ እንድታደርጉልኝ ስል ጠይቃለሁ። አመሰግናለሁ። ሁላችሁም መልካም እድል እንዲሆንላችሁ እመኛለሁ። በእርግጥ ቁጥር ነው አሁን የሚደረደረው፣
ግን እንዳልነው ለአሸናፊዎች አሸናፊ አልፋችኋል ለ6ኛው። ከዛ በጣም መስራት ይጠበቅባችኋል። ምክንያቱም ገና አንድ ምዕራፍ ስላለ የሚወዳደሩ ሳትዘናጉ ትሰራላችሁ። ደግሞ በከፍታ እናገኛችኋለን ብዬ አስባለሁ። መልካም እድል እንዲሆንላችሁ እመኛለሁ። ምናልባት ግን ምን ተሰማችሁ? ቆይታችን እንዴት ነበር? በፋና ፖድካስት የመጀመሪያ እንግዳችን ስለሆናችሁ የተገናኘ ነው ለመጀመሪያ ጊዜ ስለሆነ ማለት ነው። እንዴት ነበር ቆይታ? ቃል በጣም ደስ ይላል። ብዙ ነገር ከጓደኞቼም ከአንቺም ብዙ ነገር ተምሬያለሁ፣ አውቄያለሁ። ደስ ይላል። በጣም ደስ ይላል። ጥሩ ነበር። በጣም ጥሩ። ዳኒ አሪፍ ነበር። እንደዚህ ማወራለሁ ራሱ ነበር። አሪፍ ነው። በጣም ተስማምተዋል? በጣም እሺ። በዚህ በኩል በጣም ደስ ይላል። ፋና ቤታችን ነው። በጣም ደስ ይላል። እናመሰግናለን። እናንተንም አክብራችሁ ስለጠራችሁ እናመሰግናለን። በጣም ደስ የሚል ጊዜ ነበር። ጥሩ ነበር። በጣም እሺ። እኔም በጣም ደስ ብሎኛል። እዚህ ስለተገኘው በጣም ደስተኛ ነኝ። በጣም ደስ የሚል ጊዜ ነው ያሳለፍኩት። እኔም በጣም ደስ ብሎኛል የእውነት ስላገኘኋችሁ። እንዳልኳችሁ አንድም በቴሌቪዥን አንዳንዴ ስቱዲዮ እየመጣሁ ነው የማያችሁ። በጣም ጥሩ ስራዎች ነው የምትሰሩት። ነገ በከፍታ እንገናኛለን ብዬ አስባለሁኝ። እርጋታችሁ፣ የምታወሩት ነገር ምናምን በጣም ደስ ይላል። ክብር ይስጥልን። እናመሰግናለን። እናንተም አብራችሁን ስለነበራችሁ በጣም እናመሰግናለን። በፋና ሚዲያ ኮርፖሬሽን ፋና ፖድካስት እንዲህ ያለ ደርዝ ያላችሁ ሀሳቦች ይነሳሉ። ሁሌ እንደምንለው ቅዳሜ የምዕራፍ 22 የፋና ላምሮት ፍጻሜ ይካሄዳል። እነኚህ 4 ተወዳዳሪዎች ደግሞ ለፍጻሜው አልፈዋል። ደረጃ ብቻ ልዩነት ነው የሚኖረው። ስለዚህ ድጋፋችሁን ስጧቸው። ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ከባልደረቦቼ ጋር ሳራ መኮንን አብሬ ቆየሁ። ጤና ይስጥልን። እናት ሀገር ኢትዮጵያ፣ እናት ሀገር ኢትዮጵያ፣ ኢትዮጵያ የኛ መመኪያ